የኢትዮጵያ የግብርና ሀብት ተቆፍሮ እንዳልወጣ የተከማቸ ወርቅ ያልተነካ ሀብት ነው በሚል ይገልጹታል የዘርፉ ምሁራን። ለግብርና ልማት ተስማሚ የሆነ ውሃ፣ ለም አፈር እንዲሁም ዓመቱ ሙሉ ለምርት ተስማሚ አየር ሁኔታ አላት ኢትዮጵያ። የሚታረሰው መሬት፣ የውሃ ሀብታችን፣ የአርሶ አደራችን አቅም አንድ ላይ ተዳምሮ የሀገራችን ሕዝብ 400 ሚሊዮን እስከሚደርስ ድረስ የመሸከም አቅም አለው። ዘመናዊ የአመራር ስልትን በመጠቀም ምርትን መጨመር፣ ግብርናና ኢንዱስትሪ ተመጋጋቢ እንዲሆኑ የሚያስችሉ ፋብሪካዎች እንደየአካባቢው እምቅ አቅም ለመገንባት እድል ይፈጥራል። በዚህ መንገድ በገጠሩ አካባቢ ከግብርና ውጭ ያሉ እንደ ኢንዱስትሪ፣ አገልግሎት፣ ቱሪዝምና ሌሎች ዘርፎች ከግብርና የላቀ የስራ ዕድል መፍጠር ስለሚችሉ የገጠር ሽግግርን እውን በማድረግ አብዛኛውን የሀገራችን ሕዝብ ወደ ኢኮኖሚ ብልጽግና ይወስዳል። ኢትዮጵያ ወደ ገጠር ሽግግር ለመግባት በኩታ ገጠም እርሻ ምርታማነትን ለመጨመር እየተጋች ነው። አምራቹ ምርቱ ላይ እሴት እንዲጨምርና የሚገባውን ጥቅም እንዲያገኝ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ማሳያ የሚሆኑ የግብርና ኩባንያዎችን እያደራጀ ነው። ማምረት ብቻ ሳይሆን ከማምረት በተጨማሪ እሴት እየጨመሩ ወደ ንግድ ካልቀየሩት ስራቸውን ዘላቂነት ወይም ደግሞ የምንፈልገው አይነት ለውጥ ትራንስፎርሜሽን አይኖርም። ስለዚህ ይሄንን ለማድረግ የግብርና ቢዝነስ ኩባንያዎችን አድቫንስ አድርገው የሄዱትን የኩታ ገጠም አርሶ አደሮች በዚህ ዓመት 50ዎቹን ኩባንያዎች መስርተን በ7 ክልሎች ውስጥ ኢንፍራስትራክቸሮች እየተሰሩ ነው ያሉት። ኢትዮጵያ የምትፈልገውን የኢኮኖሚ መዋቅራዊ ሽግግር ለማጠናከር የገጠሩ ሽግግር አጋዥ ነው። የሚፈለገው የገጠር ሽግግር እንዲመጣ ግን በምርምር የዳበረ ምርታማነትና ዘርፉን በእውቀት የሚመራ ባለሙያ ማፍራት ያስፈልጋል። አንዳንድ የማስተር ፕሮግራሞች፣ የቢኤስሲ ፕሮግራሞች ጭምር ዲፓርትመንቶች በግብርና እየተዘጉ ያሉበት ሁኔታ እየሰማን ያለንበት ሁኔታ አለ። ምክንያቱም የሚገቡት ውስን ተማሪዎች ናቸው። ብዙ ዲፓርትመንት ነው ያለው። ዲፓርትመንቶች ተማሪ ሽሚያ ላይ ያሉበት ሁኔታ ነው እየሰማን ያለነው። ያ ማለት ምን ማለት ነው? ነገ ፕሮፌሰር በራይ ኤልሶን የሚተካ ከየት ይመጣል? ዶክተር ማንደፍሮን የሚተካ ከየት ይመጣል? ይሄንንስ ተቀብሎ የሚያራምድና ዓላማውን ለተቀመጠው በ15 በ10 በ20 ዓመት ከግብ የሚያደርስ ትውልድን እንዴት ነው የምናመጣው ምለው ነገር ላይ እኔ ትንሽ ማየት ያለብን ይመስለኛል። የገጠር ሽግግርን ተግባራዊ ለማድረግ የፋይናንስ፣ ትምህርት እንዲሁም የምርምር ዘርፉ የድርሻቸውን መወጣት ይጠበቅባቸዋል። ለመንገድ፣ ለመስኖ መሰረተ ልማት፣ ለኢንዱስትሪና ለሌሎች መሰረተ ልማቶች ግንባታ ከፍተኛ ገንዘብ የሚጠይቅ በመሆኑ ግብርናውን በልዩ የሚደግፍ የፋይናንስ ስርዓት መዘርጋትም ይጠይቃል። አሁን ያሉት ኮመርሻል ባንኮች ገደብ ተጥሎባቸው ከሚያበድሩት ውስጥ 15% ሚኒመም ለግብርና እንዲያበድሩ 5% ነበረ። ከዛ ወደ 10% ሄደ። አሁን 15% ነው። አንዱ ሳይድ አሁን ያሉትን ኮመርሻል ባንኮች መጠቀም፣ በሁለተኛው አማራጭ የፋይናንስ ምንጭ መፍጠር ነው። ይሄ ናፊር የሚለው በግብርና ሚኒስቴርና በናሽናል ባንክ የተዘጋጀ ሮድ ማፕ ነው። ወደፊት ምን እንዲሆን የግብርና ባንክ መክፈት እንድንችል የሚያበቃል። ወደ ዘመናዊነት የተሸጋገረ የገጠር ግብርና ከተሞች በቂ ምግብና ኢንዱስትሪ ጥሬ ዕቃ እንዲያገኙ በማድረግ የሀገርን ጠቅላላ ኢኮኖሚ ያሳድጋል። ባለፉት ዓመታት የተተገበረው የሀገር አቀፍ የኢኮኖሚ ሪፎርም የግብርናውን ዘርፍን በመደገፍ የገጠር ሽግግር እውን እንዲሆን ምቹ ሁኔታ ፈጥሯል።